ኦርቶዶክስ ነኝ። እንኳን አደረሳችሁ ትፈልጋል? አዎ ለሀገር ስጦታ ያስፈልጋታል አይደለም? የአፍሪካ ዋንጫ የዓለም ዋንጫ እንደምናስገባለት ልጅ ለእናቱ ይሰጣል ድካሟን ለመቀነስ። አማረሳው ከባለቤቴ የተቀበልኩትን ስጦታ ሰላም ተመልካቾቻችን እንደምን ቆያችሁን? አክብሮታዊ ሰላምታችን በያላችሁበት ይድረስ። እንግዲህ አሁን በመጪው ረቡዕ በክርስትና እምነት ተከታዮች ዘንድ የገና በዓል ይከበራል። ከዛ ጋር በተያያዘ አንዳንድ ጥያቄዎችን ለመጠየቅ እዚህ ኤግዚቢሽን ማዕከል ተገኝተናል። እንደምታዩት እንግዲህ የገና በዓል ሲሆን በተለይ ከስጦታ ጋር ይያያዛልና ከሌሎች በዓላት ለየት የሚያደርገውም ይህንኑ በተመለከተ ነው። በተለይ ክርስቶስ በመወለዱን ምክንያት በማድረግ ሰባ ሰገል ወርቅ ዕጣንና ከርቤ ወደ ኢየሱስ ክርስቶስ ይዘው መሄዳቸው ይታወቃል። ያን ምሳሌ በማድረግ እንግዲህ ሰዎች የተለያዩ ስጦታዎችን ይሰጣጣሉ። እንደምታዩት እንግዲህ ድምቅ ብሏል ሁኔታው። ሰዎችም ለልጆቻቸው፣ ለትዳር አጋራቸው፣ ለእናት፣ ለአባት፣ ለጓደኛ ስጦታዎችን ይገዛሉ። ያ ምን ይመስላል፣ ስጦታ ምንድን ነው የሚለውን አንዳንድ ጥያቄ ለመጠየቅ ተገኝተናል። በአብራችሁን እንድትቆዩ በአክብሮት ጋበዝኳችሁ። ርብቃ አብርሃ እባላለሁ። የገና በዓል በጣም ደስ የሚለው ነገር ሁላችንም አብዛኞቻችን የምንወደው በዓል ነው ብዬ አስባለሁ። ለምንድነው? ስጦታ ሁሉም ሰው የሚሰጣጥበት፣ ለቤተሰቦቻችን፣ ለጓደኞቻችን፣ ለሁሉም ሰው ስጦታ የምንሰጥበት በዓል ነው። ፕላስ ደግሞ ጌታ የተወለደበት ሰዓት ስለሆነ ያንን ምሳሌ በማድረግ ብዙ ሰዎች ስጦታ ይሰጣጣሉ። ስለዛ ዲኮሬሽኑም ደስ ይላል። ኤቭሪቲንግ ደስ ስለሚል የገና በዓል ከሌሎች በዓሎች በደንብ ለየት ያደርገዋል። ፍቅር ተሻለ። ፈጣሪኛን ለማዳን ብሎ ወደዚህ መጥቶ በግርግም መወለዱ ቦታው ራሱ አይገድበውም። ለሱ ወርዶ ነው ለኛ ብሎ ለኛ ለመሰቀል ኃጢአታችንን ለማሰረት ነው ለኛ ብሎ የመጣው እና ትልቅ በዓል ነው። ስሜ አዲስ እባላለሁ። ጌታችን ኢየሱስ ክርስቶስ የልደት በዓል ነው እና ይሄንንም በዓል ደግሞ ስጦታ በመሰጣጣት ለተቸገሩት በመርዳት ያለንን በማካፈል እና እንደዚህ አድርገን እናሳልፈዋለን በዓሉን። ሙሉ ስሜ ጃቢር እርጋ አልይ ይባላል። ስጦታ እቃዎችን አዘጋጅተናል። ሰዓቶችን፣ መነጽሮችን፣ ኮስሞችን፣ ሽቶዎችን ምናምን አዘጋጅተናል። ስሜ ብሌን ኤርሚያስ ይባላል። የክርስትና እምነት ተከታይ ትልቁ በዓላችን ነው። ጌታችን ኢየሱስ ክርስቶስ የተወለደበት ትልቅ በዓል ነው። ስጦታ የሚሰጠው ደግሞ አንደኛ ለምትወጁ ሰው ደስታን ለመግለጽ በብዙ ነገር ይገለጻል። ስሜ ሰላም መዝገቡ ይባላል። ስራ አሪፍ እየሆነ ነው አሁን ላይ እግዚአብሔር ይመስገን። ገና በዓል ከስጦታ ጋር የተገናኘ መሰለኝ እና እናቶች ለልጆቻቸው ይገዛሉ፣ ሚስት ለባሏ፣ ባል ለሚስቱ። ብቻ አሁን ገና አሁን ላይ በጣም እየተለመደ ነው። በቃ ስጦታ ብቻ ነው አብዛኛውን ሰው እየፈለገ ያለው። ስሜ ሂሩት ተፈሪ። ገና በዓል ላይ ልዩ የስጦታ በዓሎችን አያለው እና ደስ የሚል ነገር ነው ማለት ባህላችንም አቅማችን በፈቀደው መልክ እርስ በርስ ቤተሰቦች ይሰጣጣሉ፣ ጓደኛ ማቾች ይሰጣጣሉ። ጥሩ ነው ብዬ እላለሁ። በቃ የሆነ አማክሪኝ ነው የሚልሽ። ምን አይነት ስጦታ ብሰጥ ደስ ይላል፣ ለጓደኛዬ እንደዚህ፣ ለልደት እንደዚህ፣ ለሰርግ እንደዚህ፣ ምን አይነት ስጦታ ብሰጥ ደስ ይላል። ያው ያለውን ነገር ታሳያለሽ። ለሰው ያስደስተዋል ብለሽ የምታስቢውን ነገር ሪኮመንድ ታደርጊያለሽ። ገበያው ምንም አይልም፣ ጥሩ ነው። ያው እቃዎችን፣ ሰዓቶችን ወስዳሉ። የልጆች ሰዓት፣ ያዋቂ ሽቶዎችን፣ ኮስሞዎችን ይገዙናል። ለስጦታ ከነማሸጋሽገን እንሰጣቸዋለን። እኛ ጋር አብዛኛው ለስጦታ የሚሆኑ እቃዎችን ያዝ ነው። የልጆች እቃም አለን፣ እንዲሁም ለስጦታ የሚሆኑ ቀበቶ ለወንዶች፣ ለሴቶች ደግሞ ቦርሳ ይዘናል። ብዙ ጊዜ አሁን ወንዶች ለፍቅረኞቻቸው ስጦታ ሊገዙ ሲመጡ ይጨነቃሉ። ይሄን ተወደው ይሆን፣ ይሄ የትልቅ ሰው ስታይል ይሆንባት ይሆን፣ ከለሩ ያስጠላ ይሆን እያሉ በጣም ይጨናነቃሉ። ግን እኛ ጋር ደግሞ በጣም ውበት ያላቸው ናቸው። ለመምረጥ ሁላ ይቸገራሉ። ገበያው በጣም ጥሩ ነው፣ ከጠበቅኩት በላይ ነው። እኔ ኤግዚቢሽን ስገባ የመጀመሪያ ጊዜ ነው። በፊት የምኖረው ዱባይ ነው። ከዱባይ ነው ይሄንን ስራ ይዤ ወደዚህ ሀገር የመጣሁት እና እግዚአብሔር ይመስገን ሰው ይሄንን ዕጣን አያውቀውም፣ ግን ከጠበቅኩት በላይ አግኝቼዋለሁ። ብዙ ሰው እየገዛኝ ነው። ባለቤት ለሚስቱ ስራ እንዲያቀልላት ብሎ ይሰጣላታል። ልጅ ለእናቱ ይሰጣል ድካሟን ለመቀነስ። እንደዚህ ደግሞ ጓደኞች ደግሞ ለአዲስ ተጋቢ ለአዲስ ሙሽራ ቤት ማሟያ ዕቃ ይሰጣሉ። በቃ ለፈጣሪ የተሰጠ ስለሆነ እኛም በቃ ለቤተሰቦቻችን፣ ለዘመዶቻችን፣ ለሁሉም ስጦታ በመሰጣጠት በቃ ሁሉንም ነገር አንድ ላይ ብናደርገው ስጦታ ማለት
ስጦታ መሰጣጣት ባህል ምናምን እኮ የሚጠይቅ ነገር አይደለም። ማንም ሰው ለማንም ሰው ስጦታ ቢሰጥ ያንን ሰው ደስ ለማሰኘት ነው። ወይም ደግሞ ያንን ሰው ከሆነ ሙድ ውስጥ አሁን ለምሳሌ ሰው ከፍቶ ተቀምጦ ብታይ ስጦታ ሲሰጪው ያ ሰው ደስ ሊለው ይችላል። ስለዚህ ስጦታ የሚሰጠው ያንን ሰው ደስ ለማሰኘት ነው። መነሻው ከክርስቶስ ልደት ጋር አምጥተው ሲወለድ ሰብአ ሰገል ሽቶ ያበረክቱልን ነበር። የተለያየ ዕጣን፣ ከርቤ፣ ብዙ ነገር ለክርስቶስ ወርቆች ያበረክቱልን ነበር። ከዛ ጋር ነው እኔ ማያይዘው እንደ ክርስቲያን። ከኛ ሀገር ጋር ያ ባህላችንን ብንይዝ ጥሩ ነው። ትንሽ ወጣ ያለውን ነገር ትተን ባህላችን ላይ ብናተኩር ጥሩ ይመስለኛል። እውነት ነው። የውጭውን ነገሮችን መተው ነው በቃ። ሀገራችንን ነገር ያለንን ነገር እያሳደግን እሱን እያስተዋወቅን አዳፕት የተደረገ ነገር አይደለም። ይሄ ስጦታ ራሳችን ድሮም ስንሰጣጥ የኖርን እናቶቻችን ማያቶቻችንም ስጦታ ሲሰጡን ነው የኖሩት እና ከነሱ የወረስነው ነው እንጂ ይሄንን ከውጭ የተቀበልነው አይደለም። ስጦታ መስጠት ለምትወዱ ሰው ነው የምትሰጪው። ከባህል ጋር የሚገናኝ ሳይሆን ለአንድ ሰው ያለሽን ፍቅር ወይም ደግሞ ለአንድ ሰው ያለሽን ደስታ የምትገልጭበት መንገድ ነው። ደስ የሚል ስሜት እንዲሰማን ያደርጋል ብዬ አስባለሁ። ስጦታ ያው ምንም ነገር ሳንዘጋጅበትና ሳናስብ አይደለም የሚሰጠን። እኔ ደስታ ይፈጥራል ብዬ አስባለሁ። ለሰዎች ጥሩ አስተሳሰብ ጥሩ ሀሳብ እንዳለ ለነሱ ጥሩ ነገር እንደምናስብ እሱ ይገልጽልናል። ስጦታ መቼስ ለማትወጁ ሰው ስጦታ አትሰጪም፣ ለምትወጁ ነው ስጦታ የምትሰጪው። ስለዚህ የሆነ ፍቅርን መግለጫ ነው ብዬ አስባለሁ። ከጓደኞቼ ተቀብዬ አውቃለሁ፣ ከቤተሰቦቼ ተቀብዬ አውቃለሁ። እማረሳው ከባለቤቴ የተቀበልኩትን ስጦታ አልረሳውም። የእናቴን ስጦታ በሰዓቱ በጣም በምፈልግበት ሰዓት ስለሰጠችኝም በዛ ምክንያት ነው የማረሳው። ስጦታ ተሰጥቶኝ ያውቃል። ስጦታም ያው የሚሰጠኝ ቤተሰቤና ባለቤቴ ይሰጠኛል እና የሚሰጡኝም ያው የተለያዩ ሽቶዎች፣ ፐርፈሞች ይሰጡኛል። ለእናቴም ዕጣን፣ ለቡና እኔም ሰጣታለሁ፣ እሷም ለቤቴ ትሰጠኛለች። ትንሽም የመቶ ምናምን ብርም ስጦታ ሲሰጥ በጣም ደስ ይላል ከሰው እንጂ የቫልዩ የለውም፣ የትንሽ ትልቅ የለውም። የስጦታ ሴቶች ትንሽ ነገር ያስደስታቸዋል። ኢቭን ለምን ጆሮ ጌጥም ቢሆን የስጦታ ትልቅና ትንሽነት ሳይሆን ምንድነው ያ ሰው አስቦ ያንን ስጦታ ላንቺ መስጠቱ ነው። ስለዚህ ያ ነው በጣም እኛን ኤክሳይትድ የሚያደርገን እንጂ ይሄ ስጦታው አነሰ ወይም ደግሞ ትልቅ ሆነ ምናምን አይደለም። በቃ ዋናው የዛ ሰው ሀሳብ ነው። ትንሽም ሰጠሽ ትልቅም ሀሳቡ ነው ዋናው። ለሀገር ስጦታ ያስፈልጋታል። ለምሳሌ ወታደር ያው ራሱ መስዋዕት በማድረግ ስጦታ ይሰጣል ለሀገሩ። እኛ ደግሞ ባለን ነገር ጠንክሮ መስራት፣ ያለንን ነገር ይዘን መውጣት እና መስራት፣ መነገድ ትልቅ ደረጃ ላይ እንደርሳለን። ከተረጅነት ወደ መርዳትነት ጠንክረን ከሰራን ተረጅነታችንን ትተን ረጅ እንሆናለን። እኔ አድጌ መሆን የምፈልገው እግር ኳስ ተጫዋች ነው። አሁንም ያለውበት የምሰራበት ቡድን አለ። እናም ሀገሬን በዚህ ማስጠራት በቃ አይደለም የአፍሪካ ዋንጫ የዓለም ዋንጫ እንደምናስገባላት በእኛ ዘመን አምናለሁ እና ይህንን ለማድረግ ነው የምጠራው እና ለሀገሬ ስጦታዬን ለመስጠት ነው የማስበው። አይደል እንዴት አድርጌ እንደምገልጸው ግን ለሀገራችን መልካም በመሆን ለሀገራችን ጥሩ ስራ በመስራት ሜቢ ልጆቻችንን እኛንም በማጠንከርና ሀገር ተረካቢ እንዲሆኑ በማድረግ ጥሩ ልጆች እንዲሆኑ በማድረግ ፐርሰናሊቲያቸውን በደንብ በጥሩ መንገድ በመቅረጽ ለሀገራችን ጥሩ ስጦታ እናበረክታለን ብዬ አስባለሁ። ሌላ ለሀገራችን የምንሰጠው ከዚህ የተሻለ ነገር አይኖርም። ያው ሀገር ማለት እናት አይደለች? እናታችን የፈለገ ጥፋት አጥፍታ እንኳን ከሰው ጋር እየተጣለች ለእናታችን ነው የምንደግፍ አይደል? በቃ ያው ፍቅሩን ብዬ ነው ማስበው አይደል? የሆነ ሀገር ወዳድነትን ከሀገር ያፈነገጠ ነገር ባያደርግ ደስ ይለኛል። የሆነ ሀገሩ የኛ ሀገር አሁን እንዴት ነው ከባህላችን ያላለፈ ነገር ብናደርግ ደስ ይለኛል። ለሀገሬ ያው እንደምንም ተጣጥሬ ለሀገሬ ብዙ ነገር ለማበረከት ፈልጋለሁ፣ ጥረት ያደርጋለሁ። ሀገራችን የሚኖረው ህዝቡ ሲኖር ነው። ህዝቡ ደግሞ ለሀገሩ ስጦታ የሚሰጠው ራሱን በማነጽ በጥሩ መልክ ራሳችንን አፕግሬድ በማድረግ በማሳደግ ለሀገራችን ስጦታ እንሰጣለን። እኛ ስንኖርላት ሀገሩን በዛው ልክ የሚያድግበት እድል በጣም ሰፊ ነው። ለሀገርም ትክክል መስዋዕት መሆን አለብን በብዙ መልኩ።
ስራ ላይ አሁን ስንውል ማለት ነው ታማኝ ሆነ ስንሰራ ይሄ ስጦታ ነው። በተሰማራንበት ስራ ላይ ታምነን ስንሰራ ታምነን አለቃ አይተን ሳይሆን ታምነን እግዚአብሔርን በመፍራት ስንሰራ ይሄ ከምንም በላይ ትልቅ ስጦታ ነው። ለሀገሬ ሰላምን እመኛለሁ። በቃ አንድ አድርገን አንድነትን እመኛለሁ። ለቤተሰቦቼ ደግሞ መልካም የገና በዓል፣ ለባለቤቴ ክርስትና እምነት ተከታዮች እንኳን አደረሳችሁ፣ እንኳን ለገና በዓል በሰላም አደረሳችሁ ላለሁ መልካም በዓል። እናቴ እወድሻለሁ፣ እንኳን አደረሰሽ ለዚህ በዓል። ለመላው ለኢትዮጵያ ለክርስትና ተከታዮች በሙሉ እንኳን አደረሳችሁ በማለት ሀሳቤን ገልጻለሁ። አመሰግናለሁ። ለመላው የክርስትና እምነት ተከታዮች እንኳን በሰላም አደረሳችሁ ማለት ፈልጋለሁ እና ለቤተሰቦቼ ለሁሉ መላው ኢትዮጵያን እንኳን አደረሳችሁ። በውጭም በሀገር ውስጥም ያላችሁ ሰላማችን የሚጠበቀው በራሳችን ነው። ቆይታችን የስካውን ይመስል ነበረ። እንዳያችሁት እንግዲህ አመት በዓል በራሱ የሚፈጥረው የራሱ ድባብ አለ። እንደምታዩት ከሞቅ ደመቅ ብሏል ኤግዚቢሽን ማዕከል። እኔም እንግዲህ ለቤተሰቦቼ የተወሰኑ ስጦታዎችን ገዝቻለሁ። እንግዲህ መጪው የገና በዓል መልካም የምናደርግበት በተለይ ደግሞ የተቸገሩ ወገኖቻችን የምናስብበት እርስ በርስ የምንረዳዳበት በዓል እንዲሆንልን እንመኛለሁ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ሰላም። you